ሰላም እንደምን ቆያችሁን? ከቻናሏን የሳቱን ዋና መረጃዎች ይዤላችሁ የቀረብኩት ሊዲያ ዝናቡ ነኝ። ከዜናዎቹ ጋር አብራችሁን ቆዩ። ኢትዮጵያ የዲጂታል ዘርፉን መልከ ብዙ አቅሞች ወደሚጨበጡ ውጤቶች በመቀየር የጋራ ብልጽግናን እውን ለማድረግ ከጎረቤት ሀገራት ጋር በትብብር ለመስራት ዝግጁ መሆኗን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ይህን ያሉት በኬንያ ናይሮቢ በተካሄደው 24ኛው የምስራቅና ደቡብ አፍሪካ ሀገራት የጋራ ገበያ ኮሜሳ የመሪዎች ጉባኤ ላይ ነው። የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር አዲስ የባቡር መንገድ መስመር ዝርጋታ አስጀመረ። ፕሮጀክቱ ኤኤምጂ ሆልዲንግስ ኢንዱስትሪያል ፓርክን ከዋናው የኢትዮ ጅቡቲ የባቡር መስመር ጋር የሚያገናኝ ነው። በኢትዮጵያ የመጀመሪያው የአፍሪካ ነጻ የንግድ ቀጠና ግብይት ተጀመረ። የንግድ ቀጠናዊ ትስስር ሚኒስቴር የአፍሪካ ነጻ የንግድ ግብይት የኢትዮጵያ የውጭ ንግድን በማፋጠን ረገድ የጎላ ሚና አለው ብሏል። በኢትዮጵያ የአፍላ ወጣቶች የእርግዝና ቁጥር እየጨመረ ነው ተባለ። በሀገሪቷ የሚስተዋለው አለመረጋጋትና የጎጂ ልማት ድርጊቶች መቀጠል የአፍላ ወጣቶችን የእርግዝና ቁጥር እንዲጨምር አድርጎታል ነው የተባለው። የኢንፎርሜሽን መረብ ደህንነት አስተዳደር በተለያዩ ማስታወቂያዎች የሚጭበረበረውን ማህበረሰብ መጠበቅ ኃላፊነታችን ነው አለ። የሳይበር ደህንነት ወር የሳይበር ደህንነት የዲጂታል ኢትዮጵያ መሰረት በሚል ቃል ለ6ኛ ጊዜ በሀገር አቀፍ ደረጃ ከጥቅምት 1 እስከ 30 ይከበራል። በፓርክ ወይም በደን ውስጥ ለ20 ደቂቃ ያህል ማሳለፍ ጭንቀትን እንደሚቀንስ፣ በሽታ የመከላከል ስርዓትን እንደሚጨምር እንዲሁም ጤናን እንደሚያሻሽል ተፈጥሮ ስለሚያስከትለው ባዮሎጂያዊ ተጽዕኖ ላይ የተደረገ አዲስ ጥናት አመላክቷል። ለሰዓቱ የነበሩን ዋና መረጃዎቻችን እነዚህን ይመስሉ ነበር። የእነዚህንና ሌሎች ዝርዝር መረጃዎቻችንን በማታዊ ዜና ሽፋናችን የምናደርሳችሁ ይሆናል። ሰናይ ጊዜን ተመኘን።